አይ ፍቅር እንግዲህ ስራዋን ሰራች ማለት ነው። ሴትዮዋ ሰዓት መጣም በፊት ደውላ አደይ የኛ ቤት ሰራተኛ ነበረች፣ ሰራተኛ ነው ሊያገባ የተነሳው ልጅሽ ብላ ሁሉንም ነገር ነግራታለች ለዴብ እናት ማለት ነው። የዴብ እናት እንደምታዩት እንደሆነ አፈር አይንካ የምትል የደሃ ቅምጥል ናትና አንዳንድ ጊዜ የምናስተምረውን ነገር ብናውቀው ጥሩ ነው። በጣም ከባህላችን ያፈነገጠ ነገር ነው። በተለይ ለሰው ልጅ ያላት አመለካከት ጌታ ሆይ ይሄን እኮ ብቻ ሰውን ክፉ ለማናገር ነው። ሮማኔ ጀግኒቷ እንግዲህ የለሊን ፋይል ለዴቭ ሰጠችው። እንትኑም ደግሞ ፋይሉም ለልዬ ላይ ገብቷል። ዳኒ ደግሞ ፍቅር አታረጊውም እገልሻለሁ እያለ የፎከረ ይገኛል ማለት ነው። ገጀራው ደግሞ እንግዲህ ለለሊ ወንድሟ ይሁን አይታወቅም። እዛ ቤት እንግዲህ የለሊ እናትና ፍቅር እንግዲህ ስራዋን ሰራች ማለት ነው። ለዴብ እናት ሁሉንም ነገር ነገረች። አደይም ይሄንን ነገር ስትሰማ ራሷን መቆጣጠር አቅቷት እንግዲህ ፌንት ሰራች ማለት ነው። እንዴት እንደዚህ ታደርጊያለሽ ፍቅር? መቼ ነው አንቺ ከህይወቴ ውስጥ የምትወጪው? ቆይ ምንድን ነው ያደረግኩሽ? ያደረግኩሽን ነገር ብቻ ንገሪኝ። ቆይ በማይመጣ ነገር መጣሽብኝ አደይ። ዴቭ የኔና የኔ ብቻ ነው። አንቺ ደግሞ ዴቭን ወስደሽብኛል። ስለዚህ ህይወትሽን በሙሉ ሲኦል አደርገዋለሁ እንጂ እንደዚሁ አይኔ እያየ የዴቭን ስታገቢው አላይ። አሁንማ በቃ ሁሉም ነገር አበቃ። የዴቭ እናት አትፈልግሽም፣ አትወድሽም። ለሱ ጥሩ የሆነች ለሱ የምትገባውን ሴት ታመጣለታለች ስትል እንግዲህ አደይ ራሷን መቆጣጠር አቅቷት እንግዲህ ዝርራለች ማለት ነው። ተናደደች፣ በጣም ተናደደች። የዚህ የዴቭ እናት እንደሆነ አይታችኋት ከሆነ ምጽድቅድቅ ያለች መጽዳቃ የድሃ ቅንጡ ናት ማለት ነው። አንዳንድ ጊዜ የምናስተምረውንም የምናስተላልፈውን ነገር ብናውቀው ጥሩ ነው ብዬ ነው የማስበው፣ እውነት ለመናገር ማለት ነው። እና በጣም ነው የሚደብረው እያደረገች ያለችው ነገር፣ የምትናገረው ንግግር በጣም ያስጠላል ማለት ነው እውነት ለመናገር። ከዛም በኋላ እንግዲህ እስቲ እንግዲህ ምን እንደምታመጡ አያለሁ። እኔ እንደሆነ መቼም አልምራችሁም እያለ እንግዲህ ፍቅር ለሱ ለእናቱ እንደነገረች አወቀ ዴቭ። ይሄ ሁሉ ያንቺ ስራ ነው አይደለም ዴቭ? አንቺ ነሽ እንደዚህ ያደረግሽው አይደለም ፍቅር? ምን አደረግኩ ነው ዴቭዬ? እኔ ምንም ያደረግኩት ነገር የለም አለች ተቅለስልሳ። አመኘኝ ይቆያል እንጂ እውነታውን ልደርስበት እችላለሁ፣ ግን የዛን ቀን አንቺን አያደርገኝ፣ እመኝኝ፣ ዋጋ አስከፍልሻለሁ አላት። ቆይ እኔን ለምንድን ነው የማታምኑኝ? ሁላችሁም እኔ ላይ እንትን ትላላችሁ። እኔ ምንድን ነው ያደረግኩት? አይደለም ምንድን ነው ያደረግሽው? ያደረግሽውንም አንቺ ራስሽ ታውቂያለሽ። ቆይ እንዴት እንደዚህ ታደርጊያለሽ? ለምን? ቆይ ምንድን ነው የምትፈልጊው አንቺ? አንተን ዴቪዬ፣ አንተ እኔ አይኔ እያየ አደይን እንድታገባ አልፈልግም። ስንቴ ልንገርሽ? እኔ ከአደይ ውጪ ማንንም ማግባት አልፈልግም እያልኩ ስንቴ ልንገርሽ? ፍቅር ለምንድን ነው የማትሰሚው? አልሰማም ዴቭ፣ አልሰማም። አንተ የኔና የኔ ብቻ ነው። ስለዚህ መቼም አልሰማም። አምላኬ ሆይ ትዕግስቱን ስጠኝ። ግን አንቺ ምን አይነት አይን አውጣ ሆነሻል? ቆይ እንዴት ነው ነገሩ? ሰው ከማይፈልገው ሰው ጋር ሊኖር የሚችለው ሲል እንግዲህ ያዙ ልቀቆኝ አለ። ሮማኔም እንግዲህ የለልዬን ፋይል ለዴቭ ሰጠችው ማለት ነው። ከዛም በኋላ እንግዲህ እነሱ እንዴት ፋይሉ ማናባሽ ነው አንቺ ያለች ብላ ጎሮሮዋን ስታቃትች የዴቭ እናት መጣችና ምንድን ነው ስርዓት አልባ መሆን? የምን የሴት ማንጋ ነው ደግሞ? ምን ይመስላሉ ሲያስጠሉ! ደግሞ በቆሻሻ እጇ ልትጨብጠኝ ትነካኛለች እንዴ እያለች ሮማንን እንግዲህ ብሽቅጥቅጥ ነው ያደረገቻት ማለት ነው። የዴቭ እናት በጣም የምታስጠላና ደባሪ ባህሪ ያላት ነች። እውነት ለመናገር ጥሩ ነገር ስታቀርቡ ለምን ሰዎች አስተያየትም መጥፎም ጥሩ ነገር ለመቀበል ነው። እና የዴቭ እናት ጸባዩን ታስተካክል። ሰራተኛ ላይ ስራዋ ይበጠስና አቡ አናዳኛለች። እውነት ለመናገር እንደዛ ስትበጣጠስ ብጥስጥስ። ይሄኔ እኮ በጭቃ ቤት ውስጥ እናደገዩ። የእውነቴን እኮ ነው የምለው። ግን አንዳንድ ጊዜ የወጣንበት ስንረሳ በጣም ያስጠላል። እና ድራማ ቢሆንም አነጋገራቸውን አስተካክሉ። አሁን የዴቭ የባርኮቴ እናት እንግዲህ እታለም አይታችኋታል አይደለ? ለሰው ልጅ ያላት ክብር ትቆጣለች እንደ ማንኛውም እናት፣ ግን ደግሞ ታስተካከላቸዋለች። እንደዚህ ትንቃለች ምናምን ነገር የለም እንዴ! እንዴት እንደሚያደርጋት እኮ ብድረስ። ይሄ ሀገር አየሩ ነው መሰላለኝ እኮ። ኤርፖርት ሄዳ ፎቶ ተነስታ ተመልሳ እንዴ ግራ አጋባችን ማለት ነው። እንግዲህ ዴቭ እናቴ ቁጡ ናት
አደይን እንድትወዳት ለአደይ ልብስ ጥሩ ጥሩ ቀሚስ መግዛት አለብኝ አለ። ሲጀመር እናትየዋ እኔ አንገቴ ላይ ቢላ ይቆማል እንጂ አደይን አያገባም ብላለች። ወይ ከኔ ወይ ከእሷን ይመርጣል። እንዴት ልጄ ሰራተኛ ያገባል? እንዴት ነው ደረጃውን የማያውቀው? አባቱም ያልመጣው ይሄንን ጉድ ስለሰማ ነው። እንዴት እንደዚህ ያደርጋል? እሱማ አንገቴን አያስደፋኝም፣ እሞታለሁ እንጂ መቼም አደይ የምትባለውን ሰራተኛ ልጄ አያገባም። እስቲ ስለ አዲሷ ሙሽራ ንገሪኝ ታለም። መቼም እኔስ ቀደም ብዬ ሰምቻለሁ። እስቲ ደግሞ ካንቺ ልስማ አለች። እንግዲህ እሷ በጣም ጥሩ ልጅ ከኔ ጋር ለብዙ አመታት ኖራለች። በጣም ጥሩ ተወጃታለች ብታይ አለች። ከዛም ፍቅር እማዬ አደራሽን ይሄንን ነገር እኔ እንደነገርኩሽ ዴፍ ማወቅ የለበትም። ከሰማ ይገለኛል። አባዬ እማዬ እባክሽን እኔ እንደነገርኩሽ ይህንን ነገር እሱ ከሰማ ከባድ ችግር ይፈጠራል። እባክሽ ለማየም ሆነ ለማንም መናገር የለበት። ኧረ አልናገርም። እስቲ እንደው ብቻ ይምጣና እስቲ ምን እዚች ላይ እንደጣለው ይናገራል። ከዛ በኋላ የኔና የእሱ ነገር ያበቃል። እውነቴን ነው የምልሽ፣ እንደዚሁ በቀላሉ የምተው እንዳይመስልሽ። ልጄ እኮ አንገቴን አስደፍቶኛል። እንዴት ሰራተኛ ያገባል? እኔ በህይወት እያለሁ ሰራተኛ ሞቻታለዋ እያለች እንግዲህ እያዙ ልቀቁኛለች ማለት ነው። ከዛም በኋላ እንግዲህ እማዬ አሁን እንደዚህ እያልሽ እንዳታስነቂ፣ በቃ ዝም በይ አለቻት። እንዴት ዝም ልበል ፍቅር? ይሄ እኮ ከባድ ነገር እኮ ነው። እንዴት ሰራተኛ? ቆይ እንዴት ደረጃውን እንዴት አያውቅም? እሱ አስተዳደጉን ረሳው እንዴ? እሱ እኮ የሀብታም ልጅ ነው። እንዴት ከአንዲት ሰራተኛ ጋር ቁልቁል ወርዶ ያሰድበኛል? ዘራችንን ያሰድባል። በፈጣሪ ስም እንደው አልኳችሁ። በቃ ብቻ ምን ልንገራችሁ፣ ተዘባነነችብን፣ ተበጣጠሰችብን፣ አይገልጠውም። እንግዲህ ሮማኔና ኤለንም እንግዲህ ምን አይነት ሴትዮ ነች እዚህ ቤት የመጣችብን? አያደይ ያላየሽው ጉድ። አሁን ይሄ ነገር እንዴት ነው የሚሆነው? እንዴትስ ነው የሚቀጥለው? አደይ አምላኬ ወይ ትዕግስቱን ስጠኝ። ወይኔ አደይ እህቴ ከዚች ከሴትዮ ጋራማ መቼም አትኖርም እያለች እንግዲህ ኤሉዬ በጣም ተጨንቃለች ማለት ነው። ከዛም በኋላ እንግዲህ አረ ያላየችም እኮ እሷ መቼ ጉዷን አየች ገና። አደይ ግን የእናቱን ስላየች ደስ ብሏት እንግዲህ እየሳቀች ነው። ሴትዮዋ ግን እንዳየዋት ከሆነ በጣም ቁጡ ናት ማለት ቁጡ ናት አለች ሮማን ማነች ለልዬ ማለት ነው። አረ በጣም ትቆጣለች ብሏል። እንዴ ምን ያስቆጣታል ታዲያ? ያለምንም ምክንያት አላቅም ብቻ ቁጡ ነች ብሏል። ግን አይቻታለሁ፣ እሷ አላየችኝም፣ ተደብቄ አይቻታለሁ ምናምን አለች። አይ አንቺ ተረጋጊ፣ ለማንኛውም አንቺ መረጋጋት አለብሽ፣ አንቺ ካልተረጋጋሽ ችግር ነው አለቻት። ከዛም በኋላ እኔም ማረጋጋለሁ፣ ግን የዴቭ እናት በጣም የምታስፈራ ትመስላለች። እኔ እንጃ ለልዬ አላውቅም። አትፍሪ እባክሽን እህቴ። ምን የሚፈጠር ይመስልሻል? አላውቅም፣ ግን ብቻ ውስጤ ጥሩ ነገር እየነገረኝ አይደለም አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አደይዬ ራሷን ስታ ወደቀች ማለት ነው። የዴቭ እናት ልጄን አንቺ አታገቢም፣ ልጄ ሰራተኛ ከሚያገባ እንደው ሞቴን እመርጣለሁ፣ ወይ ከኔና ወይ ከአንቺ መምረጥ አለበት እንጂ በፍጹም ሰራተኛ አያገባም የኔ ልጅ አለች ማለት ነው። እንደው ያዙ ልቀቁኝ አንገቴን ለቢላ አለች። ከዛም በኋላ አይ እንደዛማ አይሆንም እንዴ እማዬ፣ አንቺ ለአንቺ ከነገርኩሽ ካወቀ እውነት ችግር ይፈጠራል። ስለዚህ እባክሽን የሆነ ነገር ማድረግ አለብሽ አለቻት። መሽ ምን እናደርግ አላቅም፣ ግን እኔ እንደነገርኩሽ ካወቀ እመኝን ችግር ይፈጠራል እባክሽን አለቻት። አረ በፍጹም ይሄንን አላደርግም። እንዴት አንቺ ነገርሽኝ ብዬ ለእሱ ነግረዋለሁ እንዴ? ምንም አልለውም፣ ግን አንቺ አታስቢ እሺ አለቻት። እሺ አመሰግናለሁ፣ ለማንኛውም አንቺም ተረጋጊ፣ እኔም ለሱ ምንም አልለውም አለች። እሺ አመሰግናለሁ። ከዛም በኋላ እንግዲህ ዴቭ እና ባቡሬ ሲመጡ አፏን ከፍታ ቀረች ደንግጣ። ወይኔ አምላኬ ተዋረድኩኝ። በቃ ዴቭ አሁን እማዬ አሁን ትነግረዋለች ሁሉንም ነገር ያልኩትን በሙሉ። አሁን ምንድን ነው የማደርገው? እንግዲህ ጉዴ ፈላ እያለች እንግዲህ አደይ ማናት ፍቅር ማለት ነው እንግዲህ
በለፈለፈው አፍ ይጠፉ አይደለ የሚባለው።